የቡልጋ ከተማ አስተዳደር በኢንቨስትመንት ዘርፍ ተመራጭ እንድትሆን ለማድረግ የተሰሩ ስራዎች ውጤታማ መሆናቸውን የሰሜን ሸዋ ዞን የመንግስት ሰራተኞች ተናገሩ። የመንግስት ሰራተኞችና የሥራ ኃላፊዎች በቡልጋ ከተማ አስተዳደር የሚገኙ የኢንቨስትመንት እንቅስቃሴዎችን ጎብኝተዋል። ደጀኔ በቀለ ተጨማሪ አለው። የመስክ ምልከታው ዋነኛ ዓላማም ሰልጣኞች በንድፈ ሐሳብ ያገኙትን ዕውቀት ወደ መሬት አውርደው የህዝቡን ተጠቃሚነት ማሳደግ የሚችሉበትን መንገድ ማሳየት ነው። በጉብኝቱ የተሳተፉ የመንግስት ሰራተኞች በሰጡት ሐሳብ መሰረትም በቅርቡ ወደ ከተማ አስተዳደርነት ያደገችው ቡልጋ ከተማ አሁን ላይ በፍጥነት እያደገች ነው ብለዋል። ለዚህ ደግሞ ህዝቡና መንግስት ያላቸው መልካም ግንኙነት ትልቁን ድርሻ ይወስዳል ባይ ናቸው። ቡልጋ ከተማ አስተዳደር ከጥቂት ዓመታት በፊት በጣም ትንሽ ቀበሌ ትንሽ መንደር የነበረች ነች። አሁን ግን ኢኮኖሚው እየተነቃቃ በተለይ ኢንቨስተሮች ብዙ ፋብሪካዎች በዚህ ቀበሌ ላይ በመተከላቸው ብዙ ወጣቶችን ቀጥረው እያስተዳድሩ ያለበት ሁኔታ ነው ያለው። የተለያዩ ፋብሪካዎችን አይተናል። እንደዚሁም የሚሰሩ መንገዶችንም ለከስራ ዕድል ፈጠራ ጋር በእያንዳንዱ ፋብሪካ ላይ ያለው የስራ ዕድል ፈጠራ በሚገርም ሁኔታ የተሻለ የሰው ቁጥርን እንዳሳተፈን ያየነው። እንደዚሁም በቡልጋ ከተማ አስተዳደር ቢሮዎችንም የሰሩበት ሁኔታ በጣም የሚገርም ሁኔታ ነው ያለው። በጉብኝቱ ስራን በአጭር ጊዜ በጥራት መፈጸም እንደሚቻል ብቻም ሳይሆን በውስን የሰው ሀብት ውጤታማ ስራ መስራት እንደሚቻልም ተገንዝበናል ብለዋል። የአምስተኛው ዙር የብልጽግና ፓርቲ ስልጠና ተሳታፊ የመንግስት ሰራተኞች ይህም ለቀጣይ ስራ ተጨማሪ አቅም የፈጠረላቸው መሆኑን በመግለጽ በጣም ጥሩ ግባት ነው ያገኘነው። አንደኛ ትላንት ምንም ያልነበራት ቀበሌ ዛሬ በዚህ ደረጃ ብዙ ፋብሪካዎችን ማስተናገድ መቻሏ ያመራሩን ቁርጠኝነት በተለይ የዞኑ አስተዳደር የሰራው ትልቅ ስራ መሆኑ ይታወቃል። ከሰላም አኳያ ስናየው እዚያ አካባቢ ላይ በጣም ሌሎች ፋብሪካዎችንም ሌሎች የኢንዱስትሪ ምርቶችንም ሳቢና ማራኪ የሆነ ከተማ መሆኑን የተረዳሁበት በኩል በቅርብ ዓመታት በተወሰኑ ዓመታት ይሄን ያህል ፋብሪካ በየትኛውም አካባቢ ተመስርቶ ማያውቅም፣ ወደ ስራም ገብቶ አያውቅም። ይሄ እንግዲህ የሰላሙ ትልቅ አስተዋጽኦ እንዳለውና በአማራ ክልል በተለይ ሰሜን ሸዋ ዞን ከፍተኛ ስራዎች በመሰራታቸው ለውጡ ሊመጣ ይችላል ብለን እናስባለን። ቡልጋ ከተማ አስተዳደር አሁን ላይ በተለያየ ደረጃ ላይ የሚገኙ የ263 ፋብሪካዎች ባለቤት ሆናለች። እነዚህ ፋብሪካዎች ወደ 41 ቢሊዮን ብር ያስመዘገቡ መሆኑም ታውቋል። በተያዘው ዓመት ውሳኔ ያገኙትን 38 አዳዲስ ኢንቨስትመንቶችና ለውሳኔ የተዘጋጁ 93 የኢንቨስትመንት ጥያቄዎችን ጨምሮ 19 ቢሊዮን ብር ያስመዘገቡ ባለሀብቶች ለከተማዋ እድገት አቅም እየፈጠሩ ይገኛሉ። የከተማ አስተዳደሩ ከንቲባ ብርሃን መኮንን እንዳሉትም ለዚህ ስኬት መገኘት ብዙ ምክንያቶች ቢኖሩም አስተማማኝ ሰላም መገንባት መቻሉ ወሳኙ ጉዳይ ነው። እኛ ልማት ያለማን ከሆነ ባለሀብት እየመጣ ከሆነ ሌሎች ወረዳና ከተሞችም አካባቢያቸውን ሰላም አድርገው ለህዝቡ የሚጠቅም ልማት እንዲያለሙ ባለሀብትን መሳብ ያስፈልጋል ማለት ነው። ባለሀብቱ መኖሩ ብቻ ሳይሆን በእኛ ጋር ከነዚህ ፋብሪካዎች ውስጥ ወደ 37 አካባቢ ነው ስራ የጀመሩት። እነዚህ ውስጥ ከ18000 በላይ የፋብሪካ ሰራተኞች አሉ። እነዚህ ዜጎች ናቸው። ለነሱ የስራ ዕድል ተፈጥሮላቸዋል። በሂደት አሁን በቅርብ ጊዜ ስራ የሚጀምሩትም አሁን በመዝገባ ላይ ነን ማለት ነው። የዞኑ ዋና አስተዳዳሪ መካሻ አለማየሁ እንዳሉት ደግሞ ውጤታማ የአመራር ስርዓትን መገንባት ከቡልጋ ከተማ አስተዳደር ሊወሰድ የሚገባው ልምድ ነው። ሰልጣኞችም ይህንን ልምድ ወደ ተግባር ሊያወርዱት እንደሚገባም ዋና አስተዳዳሪው አሳስበዋል። ሰልጣኞቻችን አዲስ አቅም አዲስ እይታ አምጥተዋል። በተጨባጭ በአዳራሽ የሰለጠኑ ስልጠና መሬት ነክቶ በቀጣይም ከያንዳንዱ ባለሙያና አመራር ምን እንደሚጠበቅ ቁጭትና መነሳሳት ይፈጠራል ነው። በተለይ ከተማ አስተዳደሩ ለሌሎች ከተሞች ወጪ ቆጣቢ ለሌላው ከተማ አስተዳደር ማስተማሪ አንዳንዱ ለዞንና ከዛ በላይ ላለው የመንግስት መዋቅር ጭምር ኢነርጂና መነሳሳት የሚፈጠር እንደሆነ ነው ያየነው። በአጠቃላይ በጉብኝታችን ሰልጣኞች በንድፈ ሐሳብ ያገኙትን ዕውቀት በተጨባጭ መሬት ላይ እንዴት ማድረስ እንደሚችሉ ትልቅ መነሳሳትና ሞራል የሰጠ እንደሆነ ነው ያየነው። ቡልጋ ከተማ አስተዳደር ይበልጥ እንድታድግ የዞኑ አስተዳደርም ይሁን የክልሉ መንግስት በትኩረት እየሰሩ መሆኑን ተመላክቷል።